ከ40 በላይ የሰንበት ተማሪ እኔ መጥቼ የሰማሁት እንኳን ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ኢቭን አሁን ሰኔ ወር ላይ ወደ 6 እና 5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ። የካህን ሚስት ሳይቀር ሰልሟል እዚህ ሀገር ላይ የካህን ሚስት ብቻህን ማየት ይፈልጋል አላህ እውነተኝነት። የእናንተ ሚና ትልቅ ነው። ስለዚህም ያው ከእናንተ ጋር እስቲ በትንሽም ነገር እንዳቅሜ የሆነች ነገር እንካፈል በማለት ነው። ሁላችንም አላህ ይደሰትብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አላሁ አክበር እጅግ በጣም ደስ የሚል ቪዲዮ ነው። 40 የሰንበት ተማሪዎች እስልምናን ተቀብለዋል። ታዲያ ይህንን የተናገሩት ራሳቸው የቤተ ክርስቲያን ሰዎች ናቸው። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደውል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አንድ ወንድም ያለፈው ሳምንት ላይ የሆኑ ችግሮች ገጥሞት በተከታታይ ቀናት መሐመድ ዱዓ አድርግልኝ አላህ Subhanahu Wa Ta'ala ከዚህ ችግር እንዲያወጣኝ ብሎ ተደጋጋሚ የሆኑ ማማከሮችን ሲያማከር ጁማዓ ቀን ላይ ይህ ወንድም በጣም ዲፕረስድ ሆኛለሁ፣ ችግሩ በጣም ጠንቶብኛል፣ ያስጨነቀኝ ነው ብሎ ካወራኝ በኋላ እስኪ አንተ ወንድም 200 እስትግፋር በማድረግ 200 ሰላዋት በማድረግ አላህ Subhanahu Wa Ta'ala ከዚህ ችግር እንዲያወጣን እንሞክር ብዬ ተማከረ። ይህንን ከተማከረን በኋላ ከአንድ ሰዓት በኋላ ይህ ልጅ ቴክስት አረገ። መሐመድ አላህ Subhanahu Wa Ta'ala ሀጃይን አውጥቶልኛል ብሎ ተባረከ። ቴክስት አረገ። የዚህ ሰዓት ላይ በጣም ደስ አለኝ። ሲነግረኝ ወንድም ምን አለኝ? ገና እንደተነጋገርን በኋላ ተስቢሁን አውጥቼ አስተግፊሩላህ ማለት እንደጀመርኩኝ ገና ሳልጨርሰው 200 ላይ ሳልደርስ ነው ይህ ቡሽራ መጣ። ሱብሃንአላህ ፈፊሩ ኢለላህ በአላህ Subhanahu Wa Ta'ala ስንሸሽ በእስትግፋር በሰላዋት ሐጃዎቻችን ደግሞ ከኛ ይርቃል። ወደ አላህ Subhanahu Wa Ta'ala በመጠጋት ሐጃዎቻችንን ወደ ጎን እናስወግድላለሁ። ሱብሃንአላህ እጅግ በጣም የሚገርመው እስትግፋር በጣም ብዙ ጠቀሜታዎች ነው ያሉት። ከዛ ውስጥ አንዱ አላህ Subhanahu Wa Ta'ala ሐጃችንን ያገራልናል፣ ሐጃችንን ያሳካልናል፣ ርዝቃችንን ያሰፋልናል፣ ወንጀላችንን ያጥብልናልና እስትግፋር ማድረግ ሰላዋት ማድረግ በህይወታችን እጅግ በጣም ስኬታማው ሰው እንድንሆን ነው የሚያደርገን። አንደኛ ደስተኛ እንሆናለን። ከደስታ በላይ ስኬት የለም። በነገራችን ላይ ሁላችንም የምንለፋው የምንደክመው የምንወጣው የምንወርደው ገንዘብ ለማግኘት ቤተሰብ ለመመስረት የተለያዩ አይነት ነገሮችን ለማድረግ የምንሞክረው መጨረሻው ያው የዱንያ ጎሉ ደስታ ነው። ደስታን ማግኘት የምንችለው ደግሞ ወደ አላህ በመቅረብ ነው፣ እስትግፋር በማድረግ ነው፣ ሰላዋት በማድረግ ነውና እነዚህን ባደረግን ቁጥር ደግሞ ሌላ ተጨማሪ ጥቅሞች ሪዝቃችን መስፋት የተለያዩ ብዙ ተቆጥረው የማይጨርሱ ጥቅሞች አሉትና እስትግፋርና ሰላዋት ላይ አብዝተን መበርታት አለብን ብዬ አስባለሁ። ወይ በሰይፍ አንገቱ ተቀልጧል፣ ወይ በቀስት ሰውነቱ ተበስቷል፣ ወይ በምት ተፈነካክቷል፣ የሆነ ደማቸው ፈሷል። ይሄ አሸዋ የሸሃዳዎችን የትላልቆችን የሰሃባ ደም ጠጥቷል። እናንተ የቆማችሁበት ምድር በሙሉ ሰሃቦች ለአላህ ብለው አንድ ማትመለሰውን ሩሃቸውን ለአላህ ብለው ገብረው የተሞሻላለቁበት ይሄን ዲን ከፍ ለማድረግ ዛሬ ከሁሉም ሰው የሚበራ እዚህ ታያላችሁ ሰዎች። ሌላው ኢንዶኔዥያ ነው፣ ሌላው ቱርካዊ ነው፣ ሌላው ህንዳዊ ነው፣ ሌላው አሜሪካዊ ነው፣ ሌላው ሐበሻ ነው፣ ሌላው ናይጄሪያዊ ነው። ይሄ ሁላ ኸልቅ ጋር የተስፋፋ የተበተነ ዲን እዚህ ቦታ ላይ ነው የተጀመረው ማለት ነው። እዚህ ቦታ ዋጋ ተከፍሎበታል ማለት ነው። ዒባደላህ አሁን እነሱ ላይ ሰላም እንቀራለን፣ ሰላም እንላቸዋለን። ተከትላችሁኝ ትላላችሁ ኢንሻአላህ። السلام عليكم يا أهل ديار المؤمنين أنتم سلفنا ونحن بالأثر وإنا إن شاء الله بكم لاحقون نسأل الله لنا ولكم العافية يا رب ስሜቱ እንዲጋባብን አድርጎናል። ዳኢ ረመዳን ካሚልና አላህ Subhanahu Wa Ta'ala ይወፍቀንና መካና መዲናን ምንዘየር ዑምራን ምናደርግ አላህ ያደርገን። መካና መዲናን ምንዘየር የነብያችን ሰለላሁ ዐለይሂ ወሰለም እንዲሁ ቀብር ምንዘየር። ያው እንግዲህ ፕሮግራሙ ሐቂቃ ከበፊት ጀምሮ ብዙ ስቱዲዮዎች ሄጃለሁ። አፍሪካ ቲቪም በዛውያም
የተለያዩ ደግሞ ዩቲዩበሮች ጋር በመሄድም ስቱዲያቸው ላይ ቀረጻ አድርጌያለሁ። የእውነት ካሜራማኖች ያለኝትን ቀላል አይደለም ማለት ሳይሰላችሁ ረጅም ሰዓት ቆመው ሲቀርጹ ስታይ በጣም እንትን ይላል፣ ልብ ይነካል። ዳዕዋው የበለጠ እንዲዳረስ የእናንተ ሚና ቀላል አይደለም። ዋናው ንያችሁን ማስተካከል ነው። እኔ ዳዕዋ ሳደርግ ዳዕዋው ዓለም ላይ ሲደረስ ሼክ መሐመድ ዘይን ዛህረዲን ፈትዋ ሲሰጡ ዳዕዋ ሲያረጉ እዛ ዓለም ክፍል ላይ ሲደረስ የእናንተ ሚና ትልቅ ነው። እችን መድረክ ስታስተካክሉ መስጊድ ላይ አንድ ሰው ዳዒን ሲጠራ መድረኩን ያዘጋጀው ሰውዬ የዛው ተካፋይ ነው፣ የአጅሩ ተካፋይ ነው። ስለዚህ ንያ ኢኽላስ ማስተካከል ለዚህኛ ዳዕዋ የኔ አስተዋጽኦ ትልቅ ሚና አለው ብለን በጥራት በኢኽላስ አሳምረን ኤዲት በማድረግ በመስራት እንደው ምንዳችንን ደግሞ ከፍ በማድረግ ደሞዛችን እንዳለ ሆኖ ግን አላህ ዘንድ ደግሞ የሚሰጥን ደሞዝ ደግሞ ከምንም በላይ ነውና ያንን በማሰብ እንድትሰሩ አደራ እላለሁ የመጀመሪያው። ስለዚህም ያው ከእናንተ ጋር እስቲ በትንሽም ነገር እንዳቅሜ የሆነች ነገር እንካፈል በማለት ነው። አላህ Subhanahu Wa Ta'ala እንግዲህ በሁላችንም አላህ ይደሰትብን፣ የሁላችንም ዱንያ አኺራችን ያማር አላህ ያድርግልን። ቤት ኪራይ ላይ ያለውን ደግሞ የአላህ የራሱ ቤት አላህ ይለግሰው። ከዚህ የተሻለ ይሄን ቲቪ ይሄን ቻናል ትልቅ ደረጃ የምታደርሱ አላህ ያድርጋችሁ። የኔነት ስሜት የሚሰማን ለሁላችንም አላህ ያድርገን። አላህ ለሁላችንም ይወፍቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ኡስታዝ ካሚል ጣሃ እጅግ በጣም ደስ የሚያሰኝ ተግባር ነው የፈጸሙት። ብዙውን ጊዜ አይታወሱም አይደል ካሜራማኖች። እንግዲህ ዳዒዎች ወደ ማህበረሰቡ እንዲደርሱ ካሜራማኖች ጉልህ ሚና ነው ያላቸው። ማለት ኡስታዞች ዳዕዋ ሲያደርጉ ካሜራማኖች ቀርጸው ኤዲት አድርገው ነው የሚያስተላልፉትና ነገር ግን ብዙ ጊዜ የካሜራማን ሚና ይዘነጋልና ኡስታዝ ካሚል ጣሃ ግን ይህንን አስታውሰው የአፍሪካ ቲቪ የካሜራ እንዲሁም የኤዲቲንግ የፕሮዳክሽን ባለሙያዎችን የምሳ ግብዣ አድርገው አመስግነዋቸዋልና ይሄ በጣም ደስ የሚል ተግባር ነው። ዳዮቻችን እንደዚህ ሲያደርጉ መመልከት እጅግ በጣም ነው የሚያስደስተው። ከዚህ በፊት እኔ ካሜራማን በነበርኩበት ሰዓት ኡስታዝ ኑሩ ቱርኪ እንደዚህ እኛ ካሜራማኖችን ሰብስቦ ማበረታቻ ነገር አድርጎልን ነበር አስታውሳለሁና በጣም ተደስቼ ነበር። ወላሂ በጣም ትልቅ ሞራል ተሰምቶ ነበር ማሰቡ ብቻ ብዬ ማለት ነውና ይህንን ነው የደገሙት ኡስታዝ ካሚል ጣሃና ይሄ በጣም ደስ ይላል። ማሻአላህ ዳዒዎቻችን ይልመድባችሁ ነው ማለት ፈልገው። 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጥ የደጋግ ባሮች ሱና ደቡ ሷሊሒን ቀብለኩም የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ቂያም ለይል ኢንሻአላህ ተሰግዳላችሁ አቃሉ እና በርታት እና ጠንክራት ሰዓቱን ትንሽ እንጨምር። ሁለተኛው አሉ ኢብኑል ቀይም አልእስትግፋር بالأسحار وبالأسحار هم يستغفرون والمستغفرين بالأسحار ሱብሒ ከመምጣቱ አንድ 10 ደቂቃ በፊት ቁጭ ብለ የቀን ውሎህን የታሪክ ወንጀልህን ጉዞህን ተበላሸው ኢኽላስህን አስበት እንጂ ወደ አላህ መመለስ ማውራት አላህን መማጸን ማህርታውን መጠየቅ አስተግፍሩላህ ወአቱቡ ኢለይክ ብቻ የሌሊት እስትግፋር። ሶስተኛ አሉ ኢብኑል ቀይም في زاد المعاد ሶስተኛው አሉ ሰደቃ ነው አሉ። ሰደቃ መስጠት ያወጣው አይጎልም። وما انفقتم من شيء فهو يخلفه ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙዎች ያወጡ መሻይኾቻችን አሉ አይደል ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ ያውም አሉ ነብዩ አለይሂ ሰላቱ ወሰለም ما نقص مال امرئ من صدقه قالوا በኋላ بل تزيد ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰለም። መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንዱ እንደማለኝና ሲቸጋግር ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ አለ። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ሲሰጥ ነው የሚከፈተም ይሉ አልহামዱሊላህ ረቢል ዓለሚን። አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች አዝካሩ الصباح والمساء አላህ ይወፍቀን ሁላችን። ሰደቃ መስጠት ወጣቶች ነጋዴዎች
ማካፈል ሪዝቅም ይባርከው እሱ ሰደቃ ከባለቤት ይጀምራል ከልጆቼ ከቤተ ዘመድ ወደ ህዝብ ይበተናል ለኡማው ይደርሳል ማለት መቼስ ሪዝቅ የማይፈልግ የለም አይደል ሁላችንም ሪዝቅ እንፈልጋለን አላህ ሪዝቃችንን እንዲያሰፋልን ደግሞ እነዚህን ኡስታዝ የጠቀሳቸውን አራቱን የሪዝቅ ሰበቦች ተግባራዊ ማድረግ አለብን ማለት ነው ስለዚህ በቻለው በጣም አራቱንም ተግባራዊ ለማድረግ እንሞክር ወይንም ደግሞ አንዱ ላይ ስፔሻላይዝ ለማድረግ እንሞክር የግድ አራቱም ላይ በጣም ወጣሪ መሆን አለብን ማለት አይደለም ብንሆን ማሻአላ በጣም ጥሩ ነው ግን አትሊስት አንዱን በእስቲቃማ በጽናት ብንሰራው የት እንደርሳለንና እነዚህን አራቱን የሪዝቅ ሰዎች በቻለው ወጣን ተግባራዊ ለማድረግ እንሞክር ከ40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን በሌላ እምነት ተነጥቀዋል እኔ መጥቼ የሰማሁት እንኳን ወደ 40 ሰንበት ተማሪ ሰልሟል ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው ከዛ በኋላ ራሱ ኢቭን አሁን ሰኔ ወር ላይ ወደ 6 5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ አበድኩ በቃ የካህን ሚስት ሳይቀር ሰልሟል እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው አንዳንድ ልጆቻቸው በተለይ በህር ልጆቻቸው ብዙዎቹ ሄደዋል ወደ ሌላ ቤተ እምነት ትላንት አብሮን ሲማሩ የነበሩ ልጆች ዛሬ ግን የሉም ጓደኞቻችን በእምነት ምክንያት ማለት ስለዚህ እዚህ ላይ ደግሞ በደንብ መሰራት አለበት እምነት ማወቅ አለብን ስንጠየቅ መልስ መመለስ መቻል አለብንና ያ ነገር ቢሆንልን መምህር በደንብ ተመድቦልን መማር ብንችል መልካም አልহামዱሊላህ አልহামዱሊላህ ነው ለነለም እንችለው አላሁ አክበር ከ40 በላይ የሰንበት ተማሪዎች እስልምናን ተቀብለዋል እንግዲህ የሰንበት ተማሪ እስልምናን ተቀበለ ማለት በደንብ አውቆት አንብቦ ምናምን የሚሆነውና ይሄ ደግሞ እጅግ በጣም ያስደስታል አንድ ሰው አንብቦ አውቆ እስልምናን ሲቀበል ይበልጥ ያስደስተኛልና ማሻአላ በጣም ደስ የሚል ዜና ነው እንደሰማችሁት ከሆነ የካህን ሚስት ሳይቀር እየሰለሙ ነው ይያሉ እነሱ ያው በምሬት ነው እየተናገሩ የነበረው እነሱ ካሉበት እምነት እየለቀቁ ስለሆነ ማለት ነው ለኛ ደግሞ ፌስታ ነው ለኛ ደስታ ነው አላህ Subhanahu Wa Ta'ala በእስልምና ላይ ያጽናቸው ነው ማለት ፈልገው እኛንም እንደዚሁ በእስልምና ኖረን በእስልምና የምንሞት ያደርገን ነው ማለት ፈልገው ዓለም እንግዲህ በእስልምና እየተጥለቀለቀች ትገኛለች ለዚህ ደግሞ አንዱ ምስክር እዚሁ እኛው ሀገር ላይ ነው እኛ ሀገር ላይ ራሱ በርካታ ሰዎች እየሰለሙ ይገኛሉና አልহামዱሊላህ ረብል ዓለሚን ከማለት ውጪ ሌላ ምን ይባላል ለማንኛውም ለዛሬ ይዤላችሁ መጣው ቪዲዮ ይህን ይመስል ነበር ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ ይህ ቪዲዮ እንዲደርስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ያራሳ ይደውል ምልክቷን ይጫኑ ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ